አይደለም አንዳንዴ ባብሁኝ ሁሉንም ከምታገቡት ሰው ከትዳር አጋራችሁ አንድ ነገር ብቻ ፈልጉ እግዚአብሔር አለው ወይ ብቻ ፈልጉ የነፍስ ንጽህናን ይፈልጋል ወይ የነፍስ ቅድስናን ትፈልጋለች ወይ እንጂስ ገንዘብን አትሹ ዓላማ አይደለማ እግዚአብሔር የብዙ ልጆች አባት መሆን ከፈለጋችሁ አግቡ አላለንም እደግመዋለሁ የብዙ ልጆች አባት መሆን ከፈለጋችሁ አግቡ አላለንም እናስ ሰይጣን እንዳይፈትናችሁ አግቡ ነው ያለን ለምንድነው የምታገቡት ጽድቅ ልትፈጽሙ ነው ለምንድነው ጮኛ የምትይዙት ጽድቅ ልትፈጽሙ ነው ለምንድነው ቤተሰብ የምትመሰርቱት ድህነታችሁን ለመፈጸም ነው ቅዱስ አትናቴዎስ ሁለቱ የህይወት ጸጋዎች ይላቸዋል ምንና ምንን ምንኩስናንና ጋብቻ እድልሽም ጠላሽም አለቀሽም ሳቅሽም ማለፉ አይቀርም ስለዚህ ለሚያልፈው ነገር ራሳችንን ዋጋ ማስከፈል አለብን ብዬ አላስብምና እውነት ይገርማል ናፍቀሽኛል ምን ባል ደግሞ ምን ይገርማል እንጃ ያንተ ቃል ይጥማል ከልቤ ነው ትዝ አልሽ አታስቦርቀኝ አንዴ ትዝ አልሽኝ አንዴ ናፈቅሽኝ የሚገርመኝ እኮ ለሳቅሽ ቃል ይበቃል ልቤ ሙገሳህን በደንብ አድርጎ ያውቃል ከቃሌ ምን አለሽ ጆሮ መውደድ የሚሰማ ካፍህ የማይሸሽ ናፍቀሽኛል ሰማኩ እመኝኝ ይለኛል እንዴት ብዬ ልመን ንገረኝ ራስህ እስኪ አንድ ያስረዳኝ ይተዋወቃሉ ልብና አምላስህ ግን ትወደኛለህ ግን ታፈቅረኛለህ የእውነትህን ነው ልቦች ይላክልኝ ልብህ አምኖበት ነው እመኝኝ አትበለኝ እመኝኝ እያሉ ስንቶች ሰብረውኛል ሴቶኝ ነው እንጂ ብርጭቆማ ብሆን ጠርገው ጥለውኛል እንዳምነ ከፈለክ ቃላትና ፒክቸር ማስረጃ አይሆንም ኖረው ካላሳዩት አፍ እንደልቡ ነው የልቡ ያደርስ በግ ሟ ከቀጭን ወፍራሟ መርጠው ቢዳሯቸው ሴቶቻው ሴት ናቸው ያንቺን ግን ምን ለየው ሌሎች ጋር የሌለ አንቺ ጋር ምን አየው የሳሳው መሰለኝ ለመኖር የጓጓው ኃጢአት ተጠይፌ ፈጣሪን የፈራው አይነሽ ባይኔ ገብቶ ልቤን ሲመረምር የጸዳው መሰለኝ ንስሐ የገባው የጸደኩ በታምር እንጃ ደስ ብሎኛል ቦረኩኝ እንደ ልጅ ተባረኩ መሰል ተዳሰስኩ በአምላክ እጅ በታወረ ፍቅር በጭፍን ወደድኩሽ ልቤ በሩን ዘጋ እንደገባለ ራ ሃይሚን እንዲህ ብሎ ገልጿታል ማንንም ሰው ልቤ አይደለም ቀድመሽ ልቤ ገባሽ በቃ ከዚህ በኋላ ልቤ ተዘግቷል በቃ የሚል ግጥም መጀመሪያ ጀምሬ ግጥም አቅርቤላችኋለሁ ዛሬ ከወደዳችሁት ማለት ነው ላይክ ሼር ሰብስክራይብ አድርጓት ቲክቶክ ላይ ወስዳችኋት ትናንትና የገጠምኳትን ግጥም አይታችኋል ማለት ነው አንዳንዴ ያው ደስ የሚል ግጥሞች እንደዚህ ሲኖሩ ለምትወዱት ሰው ትገጥሙለታላችሁ ማለት ነው የኛ ወድ ቤተሰቦች ያው መሀል ገብቼ ሰላም ብላችሁ ያው እንትን ሄደው ጧት ሰላም ስለተባባልን ማታ እንገናኛለን ሃይሚ ሮማንቲክ የሆነ ቪዲዮ አዘጋጅታለች ዛሬ ማለት ነው ጊዜው አሁን የሃይሚ ጊዜ ነው በቃ አሁን ማለት ነው ጊዜው የሃይሚ ነው አሁን በቃ ከብሩኬ ጋር ደስ የሚል ላይፍ ደስ የሚል ፍቅር ማሳለፍ በጣም ትፈልጋለች ብሩኬም ይፈልጋል ሰው ይሄን ነገር ማጣጣም ብቻ ነው የምትፈልገው ሃይሚ አሁን ላይ ማለት ነው እኔ እንግዲህ ልቦናዋን ያዳመጥኳት እንደዛ ነው ከዛ በኋላ ደግሞ የብሩክን ስኬት የራሷንም ስኬት ጎን በጎን ባልተጨናነቀ መልኩ ህይወትን ማስኬድ ነው እሷ የፈለገችው እንግዲህ እንዳየኋት እንዳነበብኳት እንደተረዳኋት በቃ ይሄ ጥቅም ከሚፈልጉ ሴቶች ውስጥ አይደለችም እሷ አንድ ለምትወደው ለምታፈቅረው ሰው ልክ እንደ ብሩኬ እንደ ባሏ ማለት ነው ለምታፈቅረው ሰው ስኬቱ እንዲሳካ ፑሽ ማድረግ ከጎኑ መሆን ህልሙን ስለምታቅ እዛ ህልሙ ላይ እንዲደርስ ፑሽ ማድረግ መግፋት በቃ ብዙ ነገር ማድረግ ነው የምትፈልገው እንግዲህ ትላንት እንደተረዳዋት እንዳለችው እንዳሰበችው
እኔ ላይ ያለውን ነገር ሁሉ ስላፈቀረኝ ብቻ ኢንቨስት እንዲያደርግልኝ አልፈልግም። ስኬቱን ወደ ጎን እያለ የኔ እንዲቀድም ብቻ አላደርግም ብላ ነው የተናገረችው። እንግዲህ የኛ ንግስት እንግዲህ ጉዞ ወደፊት የወንድማችን ሚስትኛ ጥረታችን ልፋታችን ለዚህ ነበረ፣ ሌላ ለምንም ነገር አይደለም ማለት ነው። በህይወታችሁ ደስተኛ ሆናችሁ እንድትኖሩ ትናንትናም ስንፋለጥ ነበረ፣ ዛሬም ለሚመጣው ሁሉ እንፋለጣለን፣ ውጤታማ እንሆናለን። ነገ ሀይሚና ብሩኬ የ2 የ3 የ4 ልጆች እናት አባት ይሆናሉ ማለት ነው። ከዛ በቃ ይኖራል፣ ህይወት እንደፈቀደች ይኖራል ጋይስ። እና ዛሬ ደስ በሚል እናንተ በምትወዱት አንዷ እኮ ናት። እኔ የማየው ቪዲዮ ብሩኬና ሃይሚ የሚሳሳሙት ፓርት ጋር ብቻ ስደርስ ነው የማየው ያለች ልጅ አለች። እንደዛ አታድርጉ ግን ቪዲዮ እዩላቸው። እንደዛ ከሆነማ ሃይማኖት ታደሰ ማለት ነው ሮማንቲክ መጀመሪያ እንትን አታብዢ፣ ኢንትሮ አታብዙ። በተለይ ብሩኬ ኢንትሮ ሲሰራ በጣም ያስረዝመዋል ኢንትሮ ማለት ነው። ሮማንቲክ የሆነውን ነገር በምንም ብላችሁ ረዘም ማድረግ ስራ አይደለ ሰው መስራት በቃ ያሉ የተለያዩ ነገሮች ሃይሚ አሁን በቱርክ በተለያየ ቦታ ላይ የምታያቸው ብዙ ነገሮች አሉ። በፊት ለማሳየት ያው እንደዚህ ድሉ አላገኘችም። አሁን ግን በቃ ድሉ በጣም የሷ ነው። አሁን የፈለገችው ነገር የማድረግ መብት አላት። ለምን አሁን በፊት ፍቅር ብትሰራ አያፈቅራት እንዲህ ይላታል እንደዚህ እያሉ ድካም ነው የሚሆንባት ለተመልካቹም ለሁሉም ማለት ነው። አሁን ግን በአደባባይ ፍቅሬ የኔ ፍቅር ካንቺ ውጪ ማንንም ማላይ አንቺን የሰጠኝ ፈጣሪ ተመስገን እያለ ብሩክ ተንበርክኮ ፈጣሪውን እያመሰገነ ነው። እሷም እንደዛው አንተን ስለሰጠኝ እግዚአብሔር ይመስገን እያለች ነው። እንግዲህ ከታላላቅ ወንድሞቿ ትንሽዬ እንግዲህ በብዙ ነገር ማለት ይቻላል በብዙ ነገር ማለት በቃ በብዙ ነገር እርምጃ ተራምዳ ትንሽ ሆና ግን ትልቅ ቦታ ላይ ሆና የምናያት እውነት ትለያለች። ሃይማኖት ብሩክን የሰጣት ፈጣሪ ለዚህ ነው። በቃ ሃይሚም ደግሞ ብሩክ እሷን ባያገኝ አይታወቅም። በእርግጥ ይሄ እግዚአብሔር ነገር ነው። ብሩክም ሃይሚን ባያገኝ ይሄን ህይወቱ የተስተካከለ ላይሆን ይችላል። ይዘንጣል፣ ያምርበታል ምናምን። በህይወቱ ግን አንድ የሆነች ተንከሲስ ትገባና ወይም ደግሞ ጥሩ ነገር ትገባለች። አይታወቅም። ሁለት ነገር ነው በህይወታችሁ ውስጥ የምታስቡት። ሃይሚም ደግሞ አንድ በቃ አስመሳይ ሰው ያጋጥማታል። ከዛ እሷም ህይወቷ ሳይበላሽ በቃ እነዚህ አሁን ቢቆርቡ ገዳም ቢገቡ የሚያምርባቸው ናቸው። እግዚአብሔርን ከምንም ጽድት ንጥት ያሉ እንደሸማ ሃይሚና ብሩኬ እግዚአብሔርን ፈጣሪ ሲረዳችሁ እንደዚህ ነው። እናንተ ፈጣሪ ተመረቁ። እውነት እኔ እንጃ ጋሽዬ እንዴት እንደመረቀሽ ሃይሚዬ አላቅም። ብሩኬ እንኳን ሙሼ እስከ ጥግ ነው የመረቀችው። እሱም እንደተናገረው የሙሼ ነገር አይሆንለትም። ህፃን እያለም እንኳን ምግብ ስትሰራ ምናምን አብሬያት ነበር መሬት ላይ እመተኛው ሲል ሰምታችሁታል አይደለ? ዶሮ ሲሰራ ብዙ ጊዜ ነው ያወራው። እንደውም ሃይሚ 10 ጊዜ ለምን ታወራለህ ትለው ነበረ ማለት ነው። ግን እሱ እናቱን ከመውደዱ የተነሳ ነውና የሷ ምርቃት ጥሎ አልጣለውም። እግዚአብሔር ሁሌም ከፍታ ላይ አስቀምጦታል። አሁንም ከዚህ በላይ እንጠብቃለን ከናንተ። አሁን ደግሞ እንደ በፊቱ ነገ ብሩኬን ሃይሚ ጭቅጭቅ ንትርክ ይዘው ይመጣሉ የሚባለውን ነገር እርስት ድሌት አድርገን ሃይሚ ነገ እንደዚህ ሮማንቲክ የሆነ ቪዲዮ ትሰራለች ብለን እያሰብን የምናስበውን ነገር ስለምትሰሪ በጣም አድርገን እናመሰግናለን። የቡቡ ንግስት ጉዞ ወደፊት ማለት ነው። ፋሚሊዎችም ቪዲዮውን ላይክ፣ ሰብስክራይብ፣ ሼር ያደርጋችሁ ፑሽ ማድረጋችሁን አትርሱ። ወንድማችሁም ደግሞ በቅርቡ 400 ይገባላችኋል። ከዛ ለሰርጉ እንደተባለው በቃ እስከ ሰርጉ ድረስ 500 ይገባል። ሙሼ 500 ጠብቃለሁ ብላለች አይደል እንዲህ ባለፈው። ስለዚህ 500 ይገባላችኋል ማለት ነው የኛ ውድ ቤተሰቦች። ሃይሚዬም 350 ልትገባ ትንሽ ነው የቀራት። የብሩኬን ሰብስክራይብ ስታደርጉ የሃይሚንም እየሄዳችሁ ሰብስክራይብ ማድረግ አለባችሁ ማለት ነው። ከዛ በተረፈ ዛሬ ሮማንቲክ ቪዲዮ እንጠብቃለን። እናመሰግናለን የኛ ውድ ቤተሰቦች። ይሄንንም ቻናል ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱን ማለት ነው። ያው እናንተ በኮመንት ሀሳብ ስትገልጹ እኛ ደግሞ እንደዚህ በቪዲዮ ሀሳባችንን እንገልጻለን። ያው የጨረቃ ፋሚሊ ነን ማለት ነው። በቃ ምንም አዲስ ነገር የለውም ማለት ነው። በቅርቡ እንግዲህ ብዙ ነገር ከሃይሚና ከብሩኬ እንጠብቃለን። የተለያዩ ቦታዎች፣ የተለያዩ መዝናኛ ቦታዎች እንሄዳለን ሲሉ ነበር ከዚህ በፊት ማለት ነው። በነገራችን ላይ ሌላ ሀገር
ትኬት እየቆረጡ አፈር ላይ ሄዶ ከመዝናናት ኢትዮጵያ ላይ በተለያየ ቦታ በወሎ በባህር ዳር በጅማ ያሉትን ነገሮች ማሳየት በጣም አገርን እንደማስታወቅ ነው የሚሆነው። እዚህ ትኬት ቆርጦ አፈር ላይ መጥቶ ባህር ላይ ምንም አዲስ ነገር የለም። ስለዚህ በዶላር ከመመንዘር ዶላርን በኢትዮጵያ እየመነዘሩ የሀገራቸውን ማስጎብኘት በጣም የተመረጠ ነው ብዬ አስባለሁ። እኔ አላቅም እዚህ ስለኖርኩበት ይሁን ምን ይሁን አላቅም። ወደዛም ስትሄዱ ወደዚህም ስትሄዱ ምንም አዲስ ነገር የለም ከአፈር ውጪ ማለት ነው። እዚህ ውጭ ሀገር በሚባለው ደረጃ የትም ቦታ ብትሉት ያው ነው፣ ምንም አዲስ ነገር የለውም። አረብ ሀገርም በሉት አውሮፓም በሉት ምንም እንትኑ አየሩ አንድ ነው፣ ስታይሉ አንድ ነው፣ ምንም አዲስ ነገር የለውም። ኢትዮጵያ ግን ስትሄዱ የተለያየ ቦታ አለ፣ የተለያየ ነገር አለ፣ የተለያየ አየር አለ፣ የተለያየ ብዙ የሚታዩ ነገሮች አሉ ኢትዮጵያ ውስጥ ማለት ነው። ሶ እነዚህ ነገር ቫይናር ማውጣት ነው ያለባችሁ ማለት ነው። በአገራችሁ ሃይሚና ብሩኬ ዝንጥ ኩርት ያላችሁ ፍቅረኛሞች ባልና ሚስት ስለ ሀገራችሁ ሁሌም አስመስካሪ እንድትሆኑ መልካም ምኞቴ ነው። ብሩክ የሀገር መንግስት ይሆንልን እያሉ ነው። እጅ ወደ ላይ በሉ ጋይስ። ኧረ ምን በወጣው የኔ አባት ለቤቱና ለሚስቱ መሪ ከሆነ ከሱ ብዙ ሰዎች ህይወትን ተምረው በቃ አለ አይደለ አይሆንም ብለው የተውትን ነገር ድጋሚ ተነስተው እንደሚፈጽሙት አርአያና እንትን ይሆናሉ ብዬ ነው የማስበው። ሃይሚና ብሩኬ ማለት ነው በቃ አርአያ ይሆናሉ ብዬ ነው የማስበው እኔ። ምክንያቱም በቃ ላይክ ፈተናን አልፎ ደስታ ላይ ደርሶ እንደማየት የሚያስደስት ነገር ምንም ነገር የለም የኛ ውድ ቤተሰቦችና የሃይሚና የብሩኬ በጣም ይለያል። አሁን ይሄ ጅማሬው ነው፣ ገና ጅማሬው ነው ገና ማለት ነው። ይሄንን አይደለም እኔ አሁን እያሞገስኩ ወይም ያለው በቃ ሲጀመር ጀምሮ እስካሁን እዚህ ደረጃ ላይ እስኪደርሱ ድረስ ያሉትን ነገር ነው እኔ ጥንካሬያቸውን፣ ሚስጥራቸው መደበቃቸው። ስንት ሰው ሚስጥሩን እንኳን አይደብቅም እኮ እንደምታዩት ማለት ነው። ከዛሬ ከተፋቀረ ነገ የሱን ጉድ ሲዘበዝብ ነው የሚታየው። ሃይሚና ብሩኬ ግን በዛ ቦታ ላይ ይሄ ብቻ ነው እኔ ግርም ድንቅ የሚለኝ ነገር ቢኖር ይሄ ብቻ ነው። ለማንኛውም ማታ እንጠብቅሻለን የወንድሜ ንግስት። ከላይ የለበሰችው የቡራ ቲሸርት ነው እንዴ ጋይስ? ይመችሽ። የባልሽን ሸሚዝ የባልሽን ሁሉ ነገር ልብስ እንዴ። አላወኩም ግን የሌላም ሊሆን ይችላል ጋይስ። ይቅርታ በኋላ ቀንተሽ ነው እንዳትሉኝ። እኔ አልቀናም። እኔ የምናደደው ሃይሚና ብሩኬ ሆድና ጀርባ ሲሆኑ ሌላ ሰው ሲመጣ ሲያሽቃብጥ ነው እንጂ እቺ ፍቅሯማ በጣም ነው የምትመቸኝ ጋይስ። እንዴ ምን የምን ቅናት ደስ ነው የሚለኝ። እኔ ብሩክን ከፋ ብሎት ማየት ብቻ ነው የማልፈልገው። ከዛ ውጪ እሱ ደስተኛ ከሆነ እኔም ደስተኛ ነኝ። በቃ አለቀ። ሌላ ምንም አዲስ ነገር የለም። እዚህ ኮመንት ስር እንደዚህ ሆነሽ ነው እንደዚህ ሆነሽ ነው። እኔ በወንድሜ አልቀናም። በጣም ደስተኛ ነኝ። ደስ ስላለው ደስተኛ ነኝ ከምነግራችሁ በላይ ማለት ነው። ይሄንን ስኬት ለማምጣት ነበር ጥረታችን፣ ልፋታችን። ገብቷችኋል አይደለ? ጨረቃ ፋሚሊዎች ይመቻችሁ። ማታ እንገናኝ። ባይ። ወዳችኋለሁ።